ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 29 2017 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ ያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። አብራችሁን ከቆያችሁ የተለያዩ መረጃዎችን ትሰማላችሁ። ባለስልጣናት በፋኖ ቁጥጥር ስር ውለዋል ተብሏል። በቁጥራቸው 5 የሚደርሱ ባለስልጣናት ወደ አዲስ አበባ ሲሄዱ በቁጥጥር ስር ውለዋል ተብሏል። እሱንና ሌሎች መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በተለያዩ አካባቢዎች እየተደረጉ ያሉ አውደ ውጊያዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። በአንድ ወረዳ 5 ቦታዎች ላይ አውደ ውጊያዎች ሲደረጉ ውለዋል። ይህንን በተመለከተ ያለውንና ሌሎች አካባቢ ያሉ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ እንድትቆዩ እንዲሁም ደግሞ ሐሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ሐሳብና አስተያየቶቻችሁን አድርሱ። በኢሜል፣ በዋትስአፕ፣ በቴሌግራም፣ በሜሴንጀር፣ በትዊተር መልእክት መላላኪያ መንገዶች ልታገኙ ትችላላችሁ። ብዙዎቻችሁ ጥቆማዎችና ሐሳቦች እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። አሁንም ቀጥሉ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን። ከአስተያየቶቻችሁ መካከል አንድ አስተያየት አቅርቤ ወደ መረጃዎቹ ነው የሚሄደው። ይህን የአስተያየት በ5 ከፍየዋለሁ፣ በአጭሩ ወደ እናንተ አደርሳለሁ። አስተያየቱ የግዳጅ አፈሳን በተመለከተ ሰሞኑን የደረሱ ዘገባዎችን ወደ ወታደራዊ ማሰልጠኛ ማዕከላት የሚጓጓዙ ወጣቶችን በተለይ በአማራ ክልል ያለውንና አጠቃላይ የሚሊሻ ስምሪቱን በተመለከተ ጉዳዩ ሊታይ የሚገባው ነው። ትግል ከየት ወደ የት ነው ብሎ ለመጠየቅ ጊዜው አሁን ነው። ሚሊሻ እንዴት ያክል ወጣት መመልመል ቻለ? ያለው አጠቃላይ ሁኔታ ምንድነው አውዱ የሚል ጥያቄ አቅርበዋል። ሌላው የጂኦፖለቲካ ሁኔታ በተመለከተ ከመቀሌ እስከ ካርቱም፣ ከካርቱም እስከ መቀሌ፣ ከአስመራ አዲስ አበባ፣ ከአዲስ አበባ አስመራ እንዲሁም ደግሞ በሀገር ውስጥና በአፍሪካ ቀንድ የውጭና የውስጥ የኃይል አስተላለፉን በተመለከተ የአማራ ልሂቃን ወቅታዊ ሁኔታውን በተመለከተ ያላቸው አተያይ እንዲሁም ደግሞ የአማራ ታጋዮች የሚኖራቸው አቋም ምን ይመስላል የሚለው ላይ ያለው አጠቃላይ የተደረሰበት ድምዳሜ ወይም ደግሞ ሊደረስበት የሚገባ ድምዳሜ መኖር አስፈላጊ ነው የሚል አስተያየት መጥቷል። ሌላው አውራጃዊነት፣ መንደርተኝነት ትግሉና የህዝብ አንድነትን እንዴት እየፈተነ እንደሆነ ይሄ ጉዳይ በዝርዝር መገምገምና መታየት ያለበት መነሻ ምክንያቶቹ ተለይተው ለህዝብ ይፋ መደረግ አለባቸው፣ መፍትሄም ያስፈልገዋል ብሏል። ሌላው ህዝባዊ ድጋፍ፣ የፖለቲካ ግንዛቤ፣ ወቅታዊ የህዝብና የሚዲያ ግንኙነትን በተመለከተም እንደዚሁ ግምገማ ቢደረግ የሚለው አስተያየት ደርሷል። ሌላው የሚዲያና የህዝብ ግንኙነት እንዲሁም ደግሞ የፕሮቶኮል ጉዳዮችን በተመለከተ ያለው ጉዳይ አሁንም በአግባቡ መስተካከል አለበት የሚል አስተያየት ተጨምሮበታል። ሌላው የሚዲያና የህዝብ ግንኙነት ባሻገር ከፋኖ መሪዎች እስከ ሚዲያ ባለቤቶች ድረስ ያለው መስተካከል ያለበት የህዝብ ግንኙነት ስራና የሚዲያ ተጋላጭነት በመቀነስ በኩል ይሄ ሊሰራ የሚገባው የሚል ነው። በህዝብ ዙኸት ወደ መሬት የወረደውን ትግል መልሰው የማህበራዊ ሚዲያ አጀንዳ አድርገው ማህበራዊ ሚዲያ ላይ እሰጥ አገባ የሚገቡ ሰዎች ትግልና ዓላማቸው ምንድነው የሚል ነጥብ ተነስቷል። ይሄው ሐሳብና አስተያየቶቹ ብዙዎቻችሁ የምትጋሯቸው ስለሆነ ወደ እናንተ አድርሻለሁ። ወደ ሌሎች መረጃዎች እሄዳለሁ። ወደ አለማጣ ከተማ ሰሜን ወሎ የሚወስድን መረጃ ላስቀድም። በአለማጣ ከተማ ሰሞኑን የህወሓት ታጣቂዎችና በህዝቡ መካከል ግጭቶች ነበሩ። ከዚህ ባሻገር ዛሬ የሆኑ ክስተቶችንም አካትቻለሁ። የአማራ ክልላዊ መንግስት የሚሉ መስሪያ ቤቶችን መጠሪያ ታፔላዎች ለመነቃቀል የህወሓት ታጣቂዎች ወስነው እንቅስቃሴ አድርገዋል። ሁኔታው ግን እንዳሰቡት አልሆነም ነው የተባለው። በህዝብና በህወሓት ታጣቂዎች መካከል ተደጋጋሚ ግጭቶች ተፈጥረዋል። በዛሬው ዕለት በርካታ ቢሮዎችን ታፔላዎቹን በአማራ ብሔራዊ ክልላዊ መንግስት በሰሜን ወሎ ዞን የሚለውን ታፔላ ለማንሳት የህወሓት ታጣቂዎች እንቅስቃሴ አድርገው ነበር፣ አልተሳካም። በዚህ ምክንያት ዛሬ የህወሓት ታጣቂዎች እንግዲህ እና የፌዴራል ፖሊስ የአካባቢው አዛዥ የመከላከያ አካባቢው አዛዥ ስብሰባ ተቀምጠው ነበር ተብሏል። የታጣቂዎቹ ወንጭፍ አደባባይን የሚለውን ጨምሮ ታፔላዎችን ዛሬ ሊያነሱ እንቅስቃሴ ማድረጋቸውን ተከትሎ ነው ስብሰባ የተጠራው። የመከላከያ አዛዥ፣ የፌዴራል ፖሊስ አዛዥ እንዲሁም የወያኔ ታጣቂዎች አዛዥ በነበራቸው ስብሰባ ምን ጉዳዮች እንደተነጋገሩ የታወቀ ነገር የለም። በዚህ ትይዩ ግን የአማራ ክልል መዋቅር ይፍረስ የሚለው ጉዳይ ተገቢነት የለውም በሚል በፖሊስ በኩል ክርክር ቀርቧል። ፌዴራል ፖሊስ በኩል ምክንያቱም የህዝብን ያስቆጣል፣ ቢሮዎችንም በኃይል እንቆጣጠራለን የሚለው የህወሓት እንቅስቃሴ ተገቢነት የለውም በሚል አስተያየት ቀርቧል። ይሄ የህዝብን ቁጣ ይቀሰቅሳል። የአማራ ብልጽግና ሸሸ እንጂ የአማራ ህዝብ እኮ ከዚህ አካባቢ አልሸሸም የሚል ሌላ ማስተያየት መጥቷል። የአማራ ብልጽግና
ራያ አላማጣና አካባቢውን ለቆ ሸሸ እንጂ ህዝቡ እኮ አሁንም አልሸሸም። ስለዚህ ህዝብን የሚያስቀይም ተግባር ሊከወን አይገባም ነው የተባለው። የህወሓት ታጣቂዎች በገበያው አካባቢ ዛሬ ቀረጥ ለመሰብሰብ እንቅስቃሴ አድርገው ነበረ። መሳሪያ ያላቸው ያሏቸውን ሰዎችም ለመጥናት እንቅስቃሴ አድርገው ህዝቡ እንደገና በቁጣ አደባባይ ወጥቷል። አንድ ሻምበል አብርሃ የተባለ ሰው ይዘው ወደ ካምፕ ወስደዋል። ከትላንት ወዲያም በተመሳሳይ 4 ሰዎችን ወደ ካምፕ ወስደው እስካሁን ድረስ አልተፈቱም ነው የተባለው። እንግዲህ ከ2 ቀናት በፊት የታፈሱትን ጨምሮ የዛሬው ሲጨመር በአጠቃላይ ከ5 በላይ ሰዎች የህወሓት ታጣቂዎች አስረው ወደ ካምፕ ወስደዋል። ወደ ግንባር መረጃዎች ሲሄድ ወደ ማዕከላዊ ጎንደር የሚወስደን መረጃ ነው የማስከትለው። በማዕከላዊ ጎንደር በለሳ በተለያዩ አካባቢዎች ውጊያዎች መደረጋቸውን ነው የመረጃ ምንጮች የገለጹት። በ5 ቦታዎች በእነዚህ ቦታዎች ላይ ያለው ውጊያና የአጠቃላይ ወታደራዊ ኪሳራ ዝርዝር መረጃዎች የሚከተለው እንደሚመስሉት በለሳ ሃይባሽካ ተብሎ የሚጠራ ቦታ በተደረገ ውጊያ አሰሳና እንቅስቃሴ ላይ በነበሩ የሚሊሻ አባላት ላይ ጉዳት ደርሷል። ይህ እንግዲህ ያሳ ላይ የነበሩ የሚሊሻ አባላት ተኩስ መክፈታቸውን ተከትሎ ፋኖ አጸፋ ሰጥቶ ነው ጉዳት የደረሰው። በዚህም በትንሹ 2 የሚሊሻ አባላት ሲሞቱ 3 የሚሊሻ አባላት ደግሞ ተይዘው በፋኖ ተወስደዋል። 4 የነፍስ ወከፍ መሳሪያዎችና በርካታ ትጥቆች በፋኖች ገብተዋል ተብሏል። ደንጎራ ተብሎ የሚጠራ ቦታ እዚሁ በለሳ ደንጎራ በተባለ ቦታም በተመሳሳይ እንደዚሁ ውጊያ ተደርጓል። በዚህ ውጊያም እንደዚሁ የሚሊሻ አባላት ናቸው ጉዳት የደረሰባቸው። በትንሹ 6 የሚሊሻ አባላት ስለመሞታቸው፣ ሌሎች ደግሞ ቁጥራቸው ያልታወቀ ስለመቁሰላቸው፣ 5 የነፍስ ወከፍ መሳሪያዎች እንዲሁም ደግሞ የወገብ ትጥቆችን በፋኖ እጅ ስለመግባታቸው የአካባቢ የመረጃ ምንጮች ገልጸዋል። ሌላው እንደዚሁ ማዕከላዊ ጎንደር በለሳ ወረዳ ተሙር ሸለቆ ወይም ደግሞ ሐሙሲት አቅራቢያ ሸለቆ ላይ በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። በ4 ተሽከርካሪዎች እንቅስቃሴ ላይ የነበሩ የመንግስት ወታደሮች ላይ በተፈጸመ የድንገተኛ ጥቃትና ይህንን ተከትሎ በአካባቢው ለሰዓታት የቆየ ተኩስና ውጊያ ተደርጓል። በዚህም በትንሹ 11 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ቁጥራቸው በውል ያልታወቁ ደግሞ ቆስለዋል ነው የተባለው። ሌላው በዚሁ በለሳ ወርጋጅ በተባለ ቦታ ልዩ ቦታው ወርጋጅ አካባቢ ጣይመን በተባለ ቦታ በተደረገ ውጊያ እንደዚሁ ወታደራዊ ኪሳራ ደርሷል። በፋኖ የተወሰዱም እንደዚሁ የሚሊሻ አባላት አሉ። በዚህ አካባቢ በነበረው ውጊያ ቢያንስ 12 የመንግስት ኃይሎች ሙትና ቁስለኛ ሆነዋል ነው የተባለው። እነዚህ በተከታታይ እንግዲህ በእነዚህ ቦታዎች በተደረጉ ውጊያዎች በአጠቃላይ በፋኖ ላይ የደረሰ ጉዳት የለም፣ በንጹሃን ላይም የደረሰ ጉዳት የለም ነው የተባለው። በዚሁ በበለሳ ትይዩ ማዕከላዊ ጎንደር ኪንፋዝ በገላ ተብሎ የሚጠራው ቦታ ስላሬ አቅራቢያ ውጊያ ነበር። ከ2 ቀናት በፊት በነበረው በዚህ አካባቢ ውጊያ ወታደራዊ ኪሳራ ደርሷል ነው የተባለው። በመንግስት ኃይሎችም እንደዚሁ ከፍተኛ ወታደራዊ ኪሳራ ደርሷል። በፋኖች በኩልም እንደዚሁ ሞትና የአካል ጉዳት ደርሷል። በንጹሃን ላይ ግን የደረሰው ጉዳት አልታወቀም ነው የተባለው። ከዚህ እንግዲህ ከ3 ሳምንት በፊት በዚህ አካባቢ ተከታታይ ድሮን ጥቃቶች ተፈጽመው ንጹሃን ላይ ጉዳት መድረሱ የሚታወቅ ነው። ወደ አማራ ክልል የግንባር መረጃዎች እመለሳለሁ። በመሃል ወለጋና አካባቢ ያለውን መረጃ ላድረስ። ወለጋ በተለያዩ አካባቢዎች ያለውን ሁኔታ በተመለከተ እንግዲህ ግልጽ የሆነ መረጃ እንድታገኙ የሚከተለውን ሪፖርት ወደ እናንተ አደርሳለሁ። አሙሮ ወረዳ ከሸኔ ጋር ውጊያ ያደረጉ የአካባቢው የሚሊሻ አባላት ወይም ጋቸና ሲርና ተብለው የሚጠሩት ከፍተኛ ጉዳት አስተናግደዋል። በዚህ ወረዳ ብቻ በተመሳሳይ ቀን ከ21 በላይ የሚሊሻ አባላት አስክሬን እና መርዶ ለቤተሰቦቻቸው ተነግሯል። አስክሬን ተልኳል። አሁንም ያልተገኘ አስክሬን አለ ነው የተባለው። በአንድ ወረዳ ይህን ያክል የሚሊሻ አስክሬን በአንድ ቀን ወደ ቤተሰብ ሲበተን የመጀመሪያው ነው በአካባቢው ተብሏል። እዚሁ ወለጋ ኪረሙ ወረዳ የአማራ ሚሊሻዎች እንሸልማለን ወረዳውን ከመፍረስ ታድገዋል የሚል የብልጽግና ፕሮፓጋንዳ አለ ተብሏል። ይህም እንግዲህ ሚሊሻዎቹ ጋር እርቅ እናድርግና ከኛ ጋር ተሰለፉ የሚል የአካባቢው የብልጽግና የጸጥታና የፖለቲካ መዋቅር የአማራ ሚሊሻዎችን በዚህ መንገድ ለማግባባት እየሞከሩ ነው። ሽማግሌዎችም ልከዋል ነው የተባለው። በጉዳዩ ላይ አስተያየት የሰጡ የመረጃ ምንጮች ግን ይሄ በጣም አደገኛ ነው፣ ማዘናጋት፣ ከኋላ መውጋት፣ በሞት ቀጠና ማስገባት እና የአካባቢ የብልጽግና ባለስልጣናት እቅድ ነው። ከአሁን በፊትም ተግባራዊ አድርገውት ያውቃሉ። ሲጨንቃቸው የአማራ ሚሊሻዎችን አብራችሁን ተዋጉ ከሸኔ ጋር ይላሉ። ሁኔታዎች የተመቻቹ ሲመስላቸው ደግሞ ለሸኔ መረጃ እየሰጡ ያስጠቃሉ። በግንባር እንዲሞቱና ንብረታቸው እንዲዘረፍ እንዲወረስ ያደርጋሉ።
ይሄ በተደጋጋሚ ተሞክሮ የታየ ጉዳይ ስለሆነ ጉዳዩ በጥንቃቄ ሊታይ ይገባል ብለዋል። እዚሁ ኪረሙ ወረዳ ጃርደጋ፣ ጃርቴ፣ ሃሮ በየትምህርት ቤቱ እና በየአካባቢው የተመለመሉ ወጣቶች ወታደራዊ ስልጠና እየወሰዱ ነው ተብሏል። ስልጠናው በመከላከያ ካምፕ በትምህርት ቤቶች ላይ ነው እየተሰጠ የሚገኘው። ለምሳሌ ይላሉ በጊንዳ ትምህርት ቤት እንዲሁም ደግሞ ወፍጭ መውረጃ ተብሎ የሚጠሩ አካባቢዎች ትምህርት ቤቶች ተዘግተው አካባቢው የሚገኙ ወጣቶች በትምህርት ቤቱ ውስጥ ወታደራዊ ስልጠና እየወሰዱ ነው። ትምህርት ቤቶችም ለወታደራዊ አገልግሎት እየዋሉ ነው ተብሏል። በዚህ ይህን በተመለከተ ስለ ስልጠናው አስተያየት የሰጡ የመረጃ ምንጮች ከሰራዊት ስልጠና አንጻር መከላከያ በየአካባቢው የሚያሰለጥነው የታዳጊ ወጣቶች ጉዳይ አነጋጋሪ ሆኗል። መከላከያ ናቸው ወይ ሚሊሻ ብለን ስንጠይቅ መከላከያ ነው የሚሆኑት የሚል ምላሽ ተሰጥቶናል። እኛ ለወትሮ የምናውቀው መከላከያ በአገር አቀፍ የማሰልጠኛ ማዕከላት ወታደሮች ሰልጥነው ወደ ግንባርና ወደ ተለያዩ አደረጃጀቶች ሲበተኑ ነው። አሁን በወለጋ ቀጠና ግን የምንሰማውና የተመለከትነው ነገር የተጓደለባችሁን የሰው ኃይል በአካባቢው ወጣት አሰልጥናችሁ አሟሉ የሚል ትዕዛዝ ስለመተላለፉ ነው የሰማነው ይላሉ። ከዚህ ጋር በተያያዘ እንግዲህ መከላከያ ከሀገር አቀፍ ማሰልጠኛ ቦታዎች ባሻገር በየአካባቢው እያሰለጠኑ ወጣቶች ወደ መከላከያ እንዲቀላቀሉ እያደረገ ነው። ይሄ እንግዲህ ወለጋ ብቻ የመጣ መረጃ ነው። በነገራችን ላይ ይህንን በተመለከተ እንግዲህ ትጥቅም እንደዚሁ ማርከው ይታጠቁ የሚል አቅጣጫ ነው ያለው። ጉዳዩ ብዙ አስተያየቶችን ሊያስነሳ የሚችል ነው። መከላከያ በአካባቢ ሚሊሻዎችን ነበር ያሰለጥን የነበረው። አሁን ግን በየአካባቢው በየሻለቃው በየብርጌዱ የአባላትን ማሰልጠን ይሄ ምናልባትም እንግዲህ ከሰው ኃይል መጓደል ወይም ደግሞ ከደራሽ ችግር አንጻር ሊታይ የሚችልና በሰራዊቱ ውስጥ ያለው የቁጥር መመናመንን የሚያሳይ ነው ብለዋል አስተያየት ሰጪዎቹ። ወደ ሌሎች መረጃዎች ሲሄድ ወደ ማዕከላዊ ጎንደር ላይ አርማጭሆ ወረዳ የሚወስደን መረጃ ላስከትል። በላይ አርማጭሆ ወረዳ አይነት ውሃ በተባለ ቦታ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በዛሬ ሌሊት ባሳለፍነው ሌሊት በካምፕ ላይ በተፈጸመው የሚሊሻ ካምፕ ላይ በተፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ስለመድረሱ የወጡ አሃዛዊ መረጃዎች ያሳያሉ። በዚህ መሰረት በትንሹ 4 የሚሊሻ አባላት ስለመገደላቸው፣ 11 የሚሆኑ ስለመቁሰላቸው፣ 7 የሚሆኑ የሚሊሻ አባላት ደግሞ በፋኖ ተይዘው ስለመወሰዳቸው የመረጃ ምንጮቹ ገልጸዋል። በሌሊት በሚሊሻ ካምፕ ላይ በተፈጸመው ድንገተኛ ጥቃት ይሄ ከፍተኛ ወታደራዊ ኪሳራ ደርሷል ተብሏል። ባሳለፍነው ሌሊት ነው እንግዲህ የሆነው። በተደጋጋሚ ሰሞኑን በአርማጭሆ ቀጠናዎች ላይ አርማጭሆ፣ ታች አርማጭሆ፣ ማዕከላዊ አርማጭሆ፣ ምዕራብ አርማጭሆ በአራቱ የአርማጭሆ አካባቢዎች ውጊያዎች እየተደረጉ ከፍተኛ ቁጥር ያለው የሚሊሻ ኃይል ነው እንግዲህ የጉዳት የደረሰበት። በነገራችን ላይ የሰሞኑ ሪፖርቶች የሚያሳዩት በተለያዩ አካባቢዎች የተደረጉ ባሉ ውጊያዎች ሚሊሻ ከፍተኛ ጉዳት እያስተናገደ መሆኑን ነው። ይህ እንግዲህ በተለይ የሚሊሻዎች አሁን ከፖለቲካ አቋም ጋር የብልጽግና ወይ ደግሞ የፋኖ ተብሎ ከውጊያው አንጻር የሚሊሻዎች መሞት በርካታ ልጆች ያሏቸው በመሆኑ በከፍተኛ የሆነ ማህበራዊ ቀውስም የሚፈጥር ነው የሚሆነው። በተደጋጋሚ እንዲህ አይነት የእርስ በርስ ቀውስ ወደ እልቂት እንዳይመጣ ተደጋጋሚ ማሳሰቢያዎችም ተሰጥተው ነበር። አሁን ግን በርካታ ሚሊሻዎች መሞታቸውን ተከትሎ በርካታ ቤተሰቦችም እንግዲህ ያው ያለ አባት ያለ ወላጅ እየቀሩ ነው። በተመሳሳይ በአድማ ብተናም በፋኖ በኩልም እየሆነ ያለው ጉዳይ ይሄንን ነው የሚያሳየው። በተለይ ባለፉት 2 ሳምንታት በተለያዩ አካባቢዎች ውጊያው በሚሊሻ በአድማ ብተናና በፋኖ መካከል እርስ በርስ በአማራው መካከል ግልጽ በሆነ መንገድ እየሆነ ይመስላል። ሪፖርቶችም እሱን ነው የሚያሳዩት። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ የሐኪሞችን ጉዳይ የተመለከተው ዛሬ ለሁለተኛ ቀን በተለያዩ አካባቢዎች የሐኪሞች ተቃውሞ ተቀጥሏል። በአማራ ክልል የተለያዩ ሆስፒታሎች በአዲስ አበባ፣ በትግራይ፣ በኦሮሚያ፣ በሲዳማ፣ በሐረሬ፣ በደቡብ ምዕራብ ኢትዮጵያ እና በማዕከላዊ ኢትዮጵያ በሚገኙ የተለያዩ የመንግስት ጤና ጣቢያዎች፣ የመጀመሪያ ደረጃ ሆስፒታሎች፣ በጠቅላላ ሆስፒታሎች፣ ሪፈራል ሆስፒታሎች፣ ስፔሻላይዝድ እና የማስተማሪያ ሆስፒታሎችን ጨምሮ በተለያዩ የመንግስት ሆስፒታሎች የሚሰሩ የሕክምና ባለሙያዎች የመብት የጥቅማጥቅም ጥያቄዎችን እያሰሙ ነው የሚገኘው። ለሁለተኛ ቀን የቀጠለ ጥያቄ ነው። ጥያቄው መደናገጥን ፈጥሯል ነው የተባለው። በብልጽግና በኩል የሰራተኞች ተቃውሞ
ወደ አደባባይ መውጣትና በዚህ ልክ ተጠናክሮ መቀጠሉ ከፍተኛ ድንጋጤ ፈጥሯል ተብሏል። በብልጽግና ትላንትና በአዲስ አበባ ጳውሎስ ሚሊኒየም ስፔሻላይዝድ ሆስፒታል የተጀመረው ተቃውሞ ትላንት ከሰዓትና ዛሬ ረፋድ በተለያዩ የሀገሪቱ አካባቢዎች በሚገኙ ከላይ በተጠቀሱት የጤና ማዕከላት ተስፋፍቶ ቀጥሏል ተብሏል። እንግዲህ እስካሁን ድረስ በይፋ የተሰጠ ምላሽ የለም። ሐኪሞቹ በጥያቄያቸው በሚቀጥሉ 6 ቀናት አስቸኳይ ምላሽ ካልተሰጠን ከሚቀጥሉ 6 ቀናት በኋላ የስራ ማቆም አድማ እንመታለን ነው እያሉ የሚገኙት። እንግዲህ ከሐኪሞቹ ጥያቄ አንጻር ያለው የውሎ መረጃ ነው። ወደ ደብረታቦር ስንሄድ ወደ አማራ ክልል ተመልሰን ደብረታቦር አቅራቢያ ማህደረ ማርያም ተብሎ በሚጠራው ቦታ በነገራችን ላይ ማህደረ ማርያምን ብዙዎቻችሁ ምናልባት በታሪክ ልታውቁት ትችላላችሁ። በ19ኛው ክፍለ ዘመን በ20ኛው ክፍለ ዘመን አካባቢ ከነበሩ ዝነኛ ከተሞች እንዲሁም ደግሞ በዘመነ መሳፍንትና ከዛ በፊት ብዙ የታሪካዊ ቅርሶች የተከማቹበት ከተማ ነች። በዚች ከተማ በዝርፊያ ላይ ተሰማርተው የነበሩ ፋኖ ስም ይንቀሳቀሱ የነበሩ ዘራፊዎች ዛሬ በአካባቢው ሕዝብና በፋኖ ጥቆማ በቁጥጥር ስር ውለዋል፣ ተይዘዋል ነው የተባለው። ከተያዙት ጋር እስከ 8 ሚሊዮን ብር በእጃቸው ተገኝቷል ነው የተባለው። እንግዲህ የተፈጸመውን ዝርፊያ የሚያሳይ ነው። 8 ሚሊዮን ብርና ዘራፊዎች በቁጥጥር ስር ውለዋል ነው የተባለው። በርካታ ዝርፊያዎች ከተፈጸሙባቸው አካባቢዎች አንዱ እንግዲህ ባለፉት ወራት በተለይ ከጉና ደብረታቦር ከደብረታቦር ወረታ ባለው የዓለም ሳጋና የጉና ቀጠናዎች ከፍተኛ ዝርፊያዎች ተፈጽመዋል። እንግዲህ ዘራፊዎቹ 8 ሚሊዮን ብር ይዘው በቁጥጥር ስር ውለዋል ነው የተባለው። እንግዲህ ይህንን ያደረጉ ፋኖዎችና የአካባቢ ማህበረሰብ ለዚሁ ለፋኖዎቹ አድናቆቱን ገልጿል። ሌላ በመሃል አንድ መረጃ እንግዲህ ያው ብዙዎቻችሁ ከግንባር መረጃዎች ባሻገር እስኪ የፖለቲካ መረጃዎችም ምን ይላሉ? ያው የተገላቢጦሽ ሪፖርቶች ናቸው ያው የሚያደርጓቸው ያው ግን መታየት ያለበት ጉዳይ ነው። እና ዶክተር ለገሰ ቱሉ በህዝብ የለውጥ ፍላጎትና በብልጽግና አመራር ቁርጠኝነት እና በብልጽግና ብስለት የተሞላበት አመራር ለውጡ ወደማይቀለበስበት ደረጃ ደርሷል ብለዋል። እንግዲህ እነዚህን ነገሮች ሲሰሙ አሁን የኢትዮጵያ አጠቃላይ ሁኔታ ምን ይመስላል የሚለውን ሰዎች ማንሳታቸው ስለማይቀር እነሱ የሚናገሩት ምንድን ነው የሚለው እንድታይ ነው ይህን ሀሳብ ወስጄ ከመንግስት ሚዲያዎች ያመጣሁት። ብልጽግና በቁርጠኝነትና ብስለት ባለው የብልጽግና አመራር ነው። እንግዲህ አሁን ብልጽግና በዚህ አመራሩ በኢትዮጵያ ውስጥ ምን እንደሆነ ሁላችሁም ታውቁን ነው። ለማንኛውም ዶክተር ለገሰ ቱሉ መስሪያ ቤት ለሰራተኞቹ የመሃል ዘመን በሚል ሰነድ ላይ ባዘጋጀው ውይይት ላይ ነው ይሄንን እየተናገሩት። አሁን እንግዲህ ኢትዮጵያ እንደሚባለው በሳል አመራር አግኝታለች ወይ? አርቆ የሚመለከት መሪ አግኝታለች ወይ? የብልጽግና አመራርስ ቁርጠኛ ናቸው ወይ? የፓርቲና የመንግስት መዋቅርስ የተጠናከረ ነው ወይ? በትንሹ የዜጎችን ወጥቶ የመግባት ደህንነት የሚያስጠብቅ አመራር አለ ወይ የሚለው ለሁሉም ህዝብ ግልጽ የሆነ ጉዳይ ነው። ለገሰ ግን ይህንን ነው እያሉ የሚገኙት። ወደ ሌላው መረጃ እዛው ወደ ደቡብ ጎንደር የሚመልሰን መረጃ ላስከትል። በደቡብ ጎንደር እስቴ አንዳቤት ወረዳ እንደዚሁ ውጊያ ተደርጓል። ምንይወጥ ተብሎ የሚጠራ ተራራ በተደረገ ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል ነው የተባለው። በውጊያው የደረሰው ወታደራዊ ኪሳራ ከፍተኛ ነው የሚሉት የመረጃ ምንጮች ከአንዳቤት ከተማ ወደ መውቀጫ አማኑኤል ተብሎ ወደሚጠራ አካባቢ እንቅስቃሴ ላይ በነበሩ የመንግስት ወታደሮች ላይ በተፈጸመ ድንገተኛ ጥቃት ይህን ተከትሎም በአካባቢው ለሰዓታት የዘለቀ ውጊያ ተቀስቅሶ ነው ከፍተኛ ሰብአዊ፣ ቁሳዊ ጉዳት የደረሰው። ጉዳቱ ገና በዝርዝር እየተጣራ ነው የሚሉት የመረጃ ምንጮች እስካሁን ባለው ሁኔታ በርካታ የሚሊሻ አባላት ጉዳት አስተናግደዋል። 6 የሚሊሻ አባላት ሲሞቱ 10 የሚሆኑ ቆስለዋል። የአድማ ብተናና የመከላከያ አባላት ቁጥርም አልታወቀም። በፋኑ ላይ የደረሰው ጉዳትም አልታወቀም። ዝርዝር መረጃዎች እየተጣሩ ነው ተብሏል። ይህንን መረጃ ወደፊት ዝርዝር መረጃዎች ሲደርሱ ወደ እናንተ የማደርስ ይሆናል። ወደ ሸዋ የሚወስደን መረጃ ላስከትል። ሸዋ ባለስልጣናት በቁጥጥር ስር ውለዋል የሚል መረጃ ነው ያለው። ከደሴና ከከሚሴ ወደ አዲስ አበባ ሲሄዱ የነበሩ በተሽከርካሪ የኦሮሞ ብሔረሰብ ዞንና የደቡብ ወሎ ባለስልጣናት በቁጥጥር ስር ውለዋል ነው የተባለው። በጥቅሉ 5 ባለስልጣናት ጉዶ በረት ተብሎ የሚጠራው ደብረ ብርሃን አቅራቢያ በቁጥጥር ስር ውለዋል። እነዚህ ባለስልጣናት ኃላፊነታቸውና ሙሉ ስም ዝርዝራቸው እየተጣራ መሆኑን ነው የመረጃ ምንጮቹ የገለጹት። ባለስልጣናቱ ወደ አዲስ አበባ ለስራ ሲሄዱ የነበሩ ናቸው ተብሏል። ከሁለቱ ዞኖች
5 የብልጽግና ባለስልጣናት በቁጥጥር ስር ውለዋል ነው የተባለው። ከዚህ ቦታ በነገራችን ላይ ባለፈውም የመከላከያ ሻለቃ መሪ እንደዚሁ ከደብረ ብርሃን ሲመለስ በፋኖ መያዙ ይታወቃል። እነዚህ ጋር በተያያዘ ቃለመጠይቅ የተሰራላቸው እንደሆነ የፋኖ የመረጃ ምንጮች ገልጸዋል። እሱ ጉዳዩ በዝርዝር ይፋ ይደረጋል ተብሏል። ሌላው መረጃችን ወደ አፍሪካ ቀንድ የሚወስድን ነው። ከአፍሪካ ቀንድ መረጃዎቻችን የሱዳን ሁለት መረጃዎችን ላስከትልና መረጃዎችን አጠናቅቃለሁ። በአፍሪካ ቀንድ በሱዳን በተለይ በምስራቃዊ ሱዳን የሚገኘው የፖርት ሱዳን ከተማ ለአራተኛ ቀን ያላቋረጠ ተከታታይ የሰው አልባ አውሮፕላን ወይም ደግሞ የድሮን ድብደባ ተፈጽሞበታል። የሱዳን መንግስት ጊዜያዊ ከተማ በሆነው ፖርት ሱዳን ለአራተኛ ቀን ዛሬ ረቡዕ በተፈጸመው የድሮን ጥቃት እንደዚሁ በወታደራዊ የአየር ኃይል አካባቢዎችና ተሽከርካሪዎች ላይ ጉዳት ደርሷል። ይህንን ጥቃት ለመመከት ጸረ ድሮን ተደጋጋሚ እና ጸረ አየር ጥቃቶች ጸረ አየር መሳሪያዎችን የሱዳን ጊዜያዊ አስተዳደር ተጠቅሟል። በዚህም እንግዲህ ይህንን አልፈው ነው ጥቃት ያደረሱት ድሮኖች ተብሏል። ትናንትና ከትላንት ወዲያ በተከታታይ ከባለፈው ጀምሮ በተፈጸመው የድሮን ጥቃት እዚሁ ፖርት ሱዳን የሚገኘው ወታደራዊ ማዘዣ፣ የነዳጅ ዲፖ፣ የአየር ማረፊያ፣ ወታደራዊ አውሮፕላኖች ጭምር በድሮን መውደማቸውን ነው መረጃዎች የሚያሳዩት። ይሄ ድሮን እየተፈጸመ ያለው ግን በፈጥኖ ደራሽ ኃይሉ ሳይሆን በዩናይትድ አረብ ኤሚሬትስ በቀይ ባህር ቀጠና ካሏት የጦር ማዘዣዎች የተነሱ ድሮኖች ናቸው ይህን ጥቃት የፈጸሙት በሚል የሱዳን መንግስት ዛሬ የዲፕሎማሲያዊ አቋም ወስዷል። የሱዳን መንግስት ከአረብ ኤሚሬትስ ጋር ያለው ዲፕሎማሲያዊ ግንኙነት መቋረጡንም ነው የገለጸው። ምክንያቱ ደግሞ የፈጥኖ ደራሽ ኃይሉ ወይም ደግሞ አርኤስኤፍ እየተባለ የሚጠራው የአማጺ ቡድን ዋነኛ የጦር መሳሪያ አቅራቢ ስለሆነች አረብ ኤሚሬትስ ከእሷ ጋር ሱዳን ይፋዊ ዲፕሎማሲያዊ ግንኙነቷን አቋርጣለች ተብሏል። ባለፈውም እንግዲህ ዩናይትድ አረብ ኤሚሬትስን ሱዳን በዓለም አቀፍ ፍርድ ቤት ከሳታለች። በዘር ማጥፋት በዳርፉር ቀጠና ፈጥኖ ደራሽ ኃይሉ ለፈጸመው የዘር ማጥፋት ወታደራዊ ቁሳዊና የገንዘብ ድጋፍ በማድረግ ለፈጸመችው የዘር ጭፍጨፋ በተባበሩት መንግስታት ድርጅት የወንጀል ችሎት አቅርቧታል የሱዳን መንግስት። እስካሁን ውሳኔው ገና አልታወቀም። ከዚህ ጋር በተያያዘ የሱዳን ተቃዋሚው ወይም ፈጥኖ ደራሽ ኃይል የሚባለው የትይዩ መንግስት መሪዎችን ምስረታ ይፋ ሊያደርግ ነው ተብሏል። ከአራት የተለያዩ አጋር ድርጅቶች ጋር በሱዳን ትይዩ መንግስት አቋቁም ያለው የሚለው የመሐመድ ደጋሎ ቡድን መሪዎቹን ይፋ ሊያደርግ ነው ተብሏል። ይህን እንግዲህ ትይዩ መንግስት በሱዳን ማቋቋም በተመለከተ በርካታ ሀገራት ጉዳዩን እያወገዙት ነው የሚገኙት። ባለፈውም በሱዳን ጉዳይ በለንደን ተጠርቶ በነበረው ስብሰባ ጎረቤት ሀገራት ደቡብ ሱዳን፣ ኢትዮጵያን፣ ኤርትራን፣ ግብፅን፣ ቻድን ጨምሮ በርካቶቹ ይህን ድርጊት ሲያወግዙት በዓለም አቀፍ ደረጃ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ አሜሪካና አውሮፓ ህብረት እና ሳውዲ አረቢያ ጉዳዩን እያወገዙት ነው የሚገኘው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ እንደሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። አሁንም ሀሳብ አስተያየት ይኖራችሁ በአስተያየት መስጫ እንዲሁም ደግሞ በዲስክሪፕሽን ላይ በምታገኙት የጥቆማ ዜና @gmail.com በሚለው ኢሜይል መልእክቶችን ልትልኩልኝ ትችላላችሁ። ስለተከታተላችሁን ያመሰግናለሁ። መልካም ጊዜ